ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ክብርት ቀዳማዊት እመቤት ዘማሪት ወይዘሮ ዝናሽ ታያቸው። ያው ቀዳማዊት እመቤት እርስዎም ዘምሩለት ጌታ የኔ ጌታ ነው። ዘመኑን ሙሉ ለዚህ ጌታ ስለሰጡ ደግሞ ለዚህ ጌታ ለመዘመር እግዚአብሔር ስለረዳው እጅግ አድርጌ ጌታን አመሰግናለሁ። በመዝሙሩ ብዙ ተባርክ ያለው ክብርት ወይዘሮ ዓለምፀሐይ፣ ክቡር አቶ ዳንኤል ክብረት፣ ክብርት ወይዘሮ አዳነች አቤቤ አዲስ አበባ ከተማ ከንቲባ እችን ሀገር ለመለወጥ በተለያየ ስራ ከሰዓታት በፊት እንዳልክ በፌስቡክ ፔጅ ላይ የለጠፋት አንድ ልጥፍ በጣም ውዳሴ ከንቱ መስላ ስለታየችኝ ነው። እንደምታዩት ለክብርት እመቤቲቱ ለዝናሽ ታያቸው የተጻፈ ጽሑፍ እንደሆነ በልጥፉ ላይ ከላይ ገልጿል። ከታች 230 ሚሊዮን የምናክል ድፍን ጴንጤዎች እንወዶታለን ይላል። እርግጠኛ ነኝ በቻይና በድብቅ የሚገኙ የፕሮቴስታንቲዝም እምነት ተከታዮችን ጨምሮ ነው እንጂ ኢትዮጵያ ውስጥ እንደዛ እንሞላ። ቀጥሎ ደግሞ ቁጥር 3 አልበም የክብርት እመቤቲቱ የዝናሽ ታያቸው ቁጥር 3 አልበም ሞጣቱን ጠቅሶ ይህም አልበም ደግሞ የግል ቻናላቸው ላይ እንደተለጠፈ ያትታል። ዝና፣ ስልጣን፣ ክብር፣ አንቱታ ሳይዛቸው ጌታን ማምለካቸውን ጠቅሶ ምስጋና ያቀርባል። የፋሲካ በስታዲየም የተደረገው ዝግጅት ላይ መዘመራቸውን አንስቶ ጌታ ይባርኮት ይላል። አይኖ በሰው አይን ሰው በስልጣን በዝና በሀብት በብዙ ነገር ይበላለጣል። መጽሐፍ ቅዱስ ሲናገር ግን እግዚአብሔር ለሰው ፊት አይቶ አያደላም ይላል። አለቀ በቃ። ለአንተ ነው ትልቅ ነገር ይሆኑ። ምንም የባለስልጣን ሚስት ቢሆኑ፣ ምንም ትልቅ ቦታ ላይ ቢሆኑ ከእግዚአብሔር አንጻር ትልቅ ቦታ ላይ አይደሉም። ከእግዚአብሔር አንጻር ትልቅ ቦታ ላይ ብቻ አይደሉም። እግዚአብሔር የኔ አባት እንደምትለው አንተም እሳቸውም እግዚአብሔር አባቴ ነው የሚሉት። ስለዚህ የተለየ ነገር አልተደረገም ልልህ ፈልጌ ነው። ለአባት የተደረገ መስዋዕት ነው። በቃ ሽብሸባ አያስፈልገውም። ማሽቃበጥ ማጨብጨብ አያስፈልገውም። ለአባት የተደረገ ዝማሬ ነው። ውዳሴ ከንቱ አያስፈልገውም። እርግጠኛ ሆኜ የምነግርህ አንድ ጎዳና ተዳዳሪ በክርስቶስ ኢየሱስ የሆነለት ገርሞት ቢዘምር ተነስተህ አድናቆትህን አትገልጸለትም። ለምን? በአንተ ፊት ተራ ስለሆነ ማለት ነው። በእግዚአብሔር ፊት ግን ማንም ከማንም አይበልጥም። ብራዘር ጋር ከዝናው ጋር ከሀብቱ ጋር በጣም ስለሚለጠፉ እነሱንና ልትናገሩት ያልፈለጋችሁትን አካል ለመለየት ይቸግራቸዋል። ልክ ትርፍ አንጀትን ለማስወገድ የቀዶ ጥገና ሐኪም ጓንቱን አድርጎ ገብቶ የሚያስፈልገውን አካል ከማያስፈልገው አካል በመቀሱ በስለቱ ለይቶ እንደሚገላግል በጣም ጥንቃቄ ያስፈልጋል። ነገራችን ላይ አጉል አለጣጠፍ ስለተለጠፈው ስለ እንዳልካቸው ዘነበ ነው። ቀደም ሌላኛውን ሰርቼላችኋለሁ፣ ከታች ቪዲዮን አስቀምጥላችኋለሁ። ባለስልጣንን የምትጠጉበትን አጠጋግ ሁሉም ተመልካች ይረዳዋል። ከዛም ባለፈ ደግሞ ራሳቸው የምታወድሷቸው ግለሰቦች በምን ምክንያት እያወደሳቸዋቸው እንደሆነ የሚያውቁ ይመስለኛል። ይሄ ደግሞ በጣም የሚያሳፍር ተግባር እና ዝናሽ ታያቸው በእግዚአብሔር ፊት ልጅ ናቸው። በክርስቶስ ስላመኑ አድገው የጠቅላይ ሚኒስተሩ ባለቤት ስለሆኑ ከልጅነት ከፍ አይሉ። ከልጅነት ግዴታቸውን ነው ያደረጉት። ለዛ ደግሞ ምስጋና መቀበል ያለባቸው አይመስለኝም። በማመስገን መቀጠል ነው ያለባቸው። ሰው ሳያስበው በትዕቢት እንዲወጣ እንደ ናቡከደነጾር በእጄ የሰራሁት ብሎ ከአምላኩ ከእግዚአብሔር ጋር እንዲጣላ የትዕቢትን መርዝ በሰው ትንሽ ልብ ውስጥ የምትከቱ እንዳልክ ያላችሁ አደግዳጊዎች ዝም በሉ እስቲ። ሰው አምላኩን ያመስግንበት። በስልጣንም ሆኑ ከስልጣንም ውጭ ሆኑ፣ ድሃም ሆኑ ሀብታም ሆኑ እግዚአብሔርን ያመስግንበት። ስጋ የለበሰው ሁሉ በእግዚአብሔር ፊት ኢምንት ስለሆነ፣ ውበቱ እንደ ሳር ስለሆነ፣ የሚረግፍ እንደ ጤዛ ያለ ስለሆነ፣ ስለዚህ እንደዚህም ብላችሁ ባታደገድጉ ደስ ይለኛል። ሰላሙ ድካሜ ተርጉምልናል እንጂ ልሳን አትናገር አላለ። ተርጉም ያለ ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩሃልን እንጂ መጽሐፍ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር መብቷ ከበሩ ጀምሮ ቃል ሲብለ ሳጋ ስደርስ በቃ ራባሳ ሻታና ማክሮባ ጃላባዲያስ ይራማንዶና ማክሬ በጀላዲያስ ሰራባ ጃላማንዶ ይራባሻላ ባዳና ማክራባ ጋላባዲያስ ብለ ተንፍስ። ካንተ ጋር ሆናለሁ፣ ከዚህኛው ዓለም ወጣለሁ። አታቺና ማቲናቲናቲ ጃላባዳባ ኢላታታቺና ማታ ወኢላ ዱና ማቲ ለደገጀንቶ ሊባቡና ማቲ ላቪላ ቪላ ማንታ
ለማንታ ዋታጋንዳ ዩለቢ ለቢ 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 ሉጋቺና ማቴሌቬንቴ ለቤለፌከ ጀነሜቴ ሻካታታታታታ ኢላባቱና ቲና ማቲና ማቶ ነው። በማህበር ላይ በልሳኖች የሚናገር ሰው ቢኖር 2 ወይንም 3 እንዳለ ብትጮሁ ግን እብዶች ናችሁ። እኔ ነኝ ያልኩት ጳውሎስ ከማን ተቀብሎ ሲዘጋ ምን አለ? ይሄን ትእዛዝ የሰጠኋችሁ ከጌታ ተቀብዬ ነው። የእግዚአብሔር መንፈስ የሰላም መንፈስ እንጂ የሁከት መንፈስ አይደለምና። ግን ማንም ነብይ ነኝ ብሎ ወይንም የእግዚአብሔርን ቃል አውቃለሁ ብሎ ይሄንን መመሪያ ባይቀበል እሱም በጌታ ፊት አይታወቅ። እኔ አይደለም ያልኩት። እኔ አይታወቅ የሚባለው ውስጥ እንዳትገቡ ነው ያስተማርኳችሁ እንጂ እኮ እኛም ሲወጥረን ዞር ብለን ፓፓፓፓፓ እንላለን። ግን ማህበር ላይ እንደሱ አትበል። ለምን እማያምኑ ቢገቡ አብደዋል ይሏችኋል። እና ምንም በጓዳ መለማመድ አያስፈልገውም። ልሳን የሰማይ ቋንቋ ኢላባዛጋጃንታ ጋጃንታ ዞጎጆን ዶጎጆን ዶጎጆን ዶጎጆ ኢላባላባጋጃንታ ላባ ዘለበለበገጀነመቶለቦት ኢላባቲጋቲና ማታላ በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያንጽ ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው ለጉባኤ የሚመጣ ማለት ነው። ግን ሁሉ ጊዜ ቅድም ያልኩ ይራባዱና ማክራባሳ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። ሊያድነኝ መጣ ሳምራዩ አይቀየርም። ኩላሊት ንጹህ ነው። ይሄ ሶፍት ነው የሰጠው አይታችኋል። ኩላሊቴ ደና ሆነ ምክንያቱም የመስፍኔን ላቡን የጠረገበትን ሶፍት ስለበላው ብሎ እየተናገረ ነው። እና ፓስተሩም ነብይ ነው ምናምን ብቻ መስፍን የተባለውም ሰው ላቤን የጠረኩበት ነው እንደምታውቁት በቃ በዛ ድኗል እያለ ነው። ይሄ ባዕድ ልምምድ ነው፣ ስተት ነው። እና ከእንደዚህ አይነት ተረትና የሐሰት ነገር ራቁ ብለን እንመክራለን። በአንጻሩ አሁን ይሄ ለወንድሞቻችን ያቀረብ ነው። እኛ ስጋ መራር ሊሆን ይችላል፣ ግን ባዕድ ልምምድን ዛሬ ይቁም ካላለን ዛሬ ሃይ ማንለው ከሆነ ነገ አናታችን ላይ ሊቀመጥ ይችላል። ከዛም ብዙዎች ምን ያደርጉለታል? ይከራከሩለታል። የቃሪያ የሽንኩርት የምናምን የማር ወዘተ እምነት እየተባለ ንግድ እየተሰራ ነው። በቤተ ክርስቲያን ውስጥ የሌለ ልምምድ እየመጣ ነው። ይሄ የሚደረገው ለምንድን ነው? ባለፈው ባየናቸው ቪዲዮዎች መሰረት ሰዎች የራሳቸውን ስም ለመትከል ትላልቅ ፕሮጀክቶች ይጀምራሉ። ከደብሩ ከቤተ ክርስቲያኑ አቅም በላይ ያንን ለማስጨረስ የተጸለየበት ማር የተጸለየበት ሽንኩርት ቃሪያ እምነት እያሉ ያመጣሉ። ንግድ እያረጉት ነው። ቤተ ክርስቲያን ዋና ዓላማዋ ያልተሰራበት የንግድ ተቋም ለማድረግ የሚጣጣሩ ሰዎች አሉ። ዋናው የቤተ ክርስቲያን ዓላማን ግን አያከናውኑላትም። ለሰማቸው ሲሉ ገንዘብ ለመሰብሰብ ሲሉ ግን እንዲህ አይነት ስርዓት እያመጡ ነው። ዛሬ ይቅር ልክ አይደለም ካልተባለ ነገ ለዚህ ባዕድ ልምምድ ለቃሪያ እምነት የሚከራከር ትውልድ እንገነባለን። እንዴ ቃሪያ እምነት ነው ብሎ የሚከራከር ትውልድ ነገ ደግሞ የራሱ ሌላ ደግሞ እየፈበረከ ይሄዳል ማለት ነው። እዛ አካባቢ ያለ በከፍተኛ መጠን የሚያመርተው የሆነ ነገር ካለው እምነት ነው ብሎ ያመጣል፣ ያቀርባል፣ በውድ ዋጋ ይሸጥለታል። አማኙን ህዝብ ማታለል፣ ለግል ጥቅም ማዋል ሊበቃ ይገባዋል፣ በቃ ሊባል ይገባዋል ብለን ልንናገር ይገባል። ሌላ ቤት ሄደን ልክ አይደለም እንደምንለው እኛም ጋር ልንል ይገባል። የኛን ሽሹ እያልን የሰውን ልንናገር ስለማንችል ጽዳት ከቤትም ስለሚጀምር እንደዚህ አይነት ባዕድ ልምምዶች ሊቆሙ ይገባል። በሌላ ዙር ደግሞ የምናገረው በቤተ ክርስቲያን ቅጥር ውስጥ የሆነ ፕሮጀክት ለማስፈጸም ገንዘብ ያስፈልገናል በሚደገሱ ባዛር ተብሎ በሚደረግ ነገር ውስጥ የሚደረጉ እጅግ በጣም ሐሰትና ስህተት የሆኑ ነገሮች አሉ፣ ክፉ ልምምዶች። እነሱንም ኃይል እንላቸው ይገባል።
መልካም ነገር አልፎ አልፎ ከመስጊድ የሚወጡ ሰዎች በሚበዙበት ብታደርጉት ደግሞ ጥሩ ይመስለኛል። እንደምመለከተው ከቤተ ክርስቲያን ስግደት ፈጽመው እየወጡ ያሉ ነጠላ የለበሱ ብዙ ሰዎች ባሉበት ቦታ ነው ይህን ነገር እያደረጋችሁ ያላችሁት። የምታደርጉት ነገር የምስራችን ከመናገር በላይ ግጭትን የመፈለግና ተንኳሽነት ያለበት ይመስለኛል። ለምን እነዚህ ሰዎች ስቅለት ወቅት ነው፣ ከቤተ ክርስቲያን ነው እየመጡ ያሉት። ሴቱም ወንዱም ነጠላ ለብሷል። ያ ማለት ደግሞ የስግደት ስርዓት ፈጽመው ከቤተ ክርስቲያን እየወጡ ነው ያሉት። ያለፉትን 2 ወር ሙሉ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከክርስቶስ ጋር በተያያዘ ሕማማቱን፣ ስቃዩን፣ ስለ ሰው ልጆች ኃጢአት መሞቱን እየታሰበ እየተጾመ ያለበት ፋይናሊ ደግሞ የስግደት ስርዓት እየተፈጸመ ያለበት ወቅት እንደሆነ ይታወቃል። እየተሰገደ ያለው ለእግዚአብሔር ልጅ ለክርስቶስ ኢየሱስ ነው። ይህን 2 ወር ሙሉ እየታሰበ ያለው የክርስቶስ ኢየሱስ መከራና ስቃይ ነው። ስለዚህ እንደ አዲስ ኢየሱስ ክርስቶስ እንደሞተላቸው እንደማያውቁ ሰዎች በጾም አንጀታቸውን ቋጥረው ከቤተ ክርስቲያን ወደ ቤታቸው እየተመለሱ ያሉ ሰዎች ፊት መጮ እኔ ሞክ ከማድረግ ከመረበሽ ያለፈ ነገር አይታየኝም። አትሊስት አንዳንድ ጊዜ ሁኔታዎችን ብናቅ ያስፈልጋል። ወንጌል የምስራች ነው። ኢየሱስ ሞቶልሃል ተነስቶልሃል ማለት ነው። እኚህ ሰዎች ደግሞ ኢየሱስ ክርስቶስ ሞቶልኛል ተነስቶልኛል ብለው ሰግደውለት እየተመለሱ ነው ያሉት። በሌላ ጉዳይ አልከራከርም። ወንጌል በጊዜውም ያለ ጊዜውም ይሰበካል። ልክ ነው። ይህ ጥቅስ ግን ማለት ለሰማ ሰው እየደገምክ እየተጮህበታለህ ማለት አይደለም። አዎ ወንጌል በጊዜውም ያለ ጊዜውም ይሰበካል። ለማን? ወንጌልን ላላዳመጠ ህዝብ። በገበያ ቦታ ብትሰብኩት፣ በስራ ቦታ ብትሰብኩት፣ አሊያም ደግሞ በምትኖሩበት ቦታ በህይወት ብትሰብኩት በጣም ጥሩ ነው። ከዛ ባለፈ ግን ፈዝሌ ነገር ፍለጋ በሚመስል አንጀቱን አጥፎ ጌታውን ለማሰብ እየጾመ እየጸለየ ያለ ማህበረሰብ መካከል ድምፅን ጮክ አድርጎ በማናለብኝነት ነገር ፈላጊ በሚመስል መልኩ መናገር የወንጌል ካራክተሩም አይደለም። ይህንን ድርጊታችሁን አንዳንድ ጊዜ ጭራሽ ከክርስትና ወንጌል ውጭ ያለ ትምህርት ያለው ማህበረሰብም አለ። እስልምናን ጨምሮ ሌላ ብዙ ማህበረሰብ አለ። ወደዛ ደግሞ ብትሄዱ ጥሩ ነው። አልፎ አልፎ ይህንን ድፍረታችሁና ወኔያችሁን ከመስጊድ የሚወጡ ሰዎች የሚተላለፉበትን ቦታ ላይ ብታደርጉትና ከዛ ደግሞ ስለ ወንጌል የሚከፈለውን ምላሽ ብታዩ ጥሩ ነው። አይመስላችሁም ወገኖች? ይመቻል። ዘፋኞች፣ አርቲስቶች፣ ታዋቂ ሰዎች በተለያየ ነገር የሚታወቁ ወይ የተለያየ ስም ማውጡላቸው ብቻ ቤተክርስቲያን ነጠላ ለብሰው ስታዩዋቸው ምን ይመስላችኋል? ምን ይሰማችኋል? አታፍርም? እቺ ነገ ደግሞ እዛ ሄዳ እንዲህ ለምታደርገው ነገ እንዲህ ለሚያደርገው እንዴት ይመጣል ትላላችሁ? ገንዘብ ምናምን ለቤተ ክርስቲያን ሲረዱ ስታዩ በዘፈን በእንደዚህ የመጣ እንዴት ትላላችሁ? እንደዛ ከሆነ እሺ ለአንድ ሰከንድ የምር ህሊናችን ይመስክርብንና ሁላችንም ስለራሳችን እናስብ። ከነሱ የባሰ ማንነት የለንም? እንደዛ ብለን ከሰየምናቸው በላይ በኃጢአት አልተዳደፍንም? እና እኛ ማንን ጌታ ኢየሱስ ለነሱ ሞቶላቸው እነሱ ግን እንዴት ቤተክርስቲያን ይገባሉ ብለን የምንከራከር ማንን? እኛ የትኛው ጽድቃችን አቆመን? የትኛው ማንነታችን? እና በጣም ነው የሚያሳፍረው። በተለይ ከቤተክርስቲያን ውጭ ያሉ ዘፋኞች ነጠላ ለብሰው ወይም ቤተክርስቲያን እንዲህ ሲዘምሩ የሆነ ነገር ሲታይ ይሄው ነገ ደግሞ እንዲህ ለሚሉት አይ ኦርቶዶክስ ለማለት ይሞክራሉ። ኦርቶዶክስማ እንዲህ ነች፣ ልጆቼ ኑ ኃጢአታችሁን ተዉ ትላቸዋለች። ግን ደግሞ ገፍታ በሯን አዘጋባቸው እንዲመለሱ ሁልጊዜ ግን ትጠራቸዋለች። ለእናንተ በር ሲመለሱ ከሆነ ወንጌል ለኛ እሱ አይደለም። የሚገርማችሁ እኮ ከዚህ በኋላ ዘፋኞች እንደዚህ አይነት ምትሰሩ ታዋቂ ሰዎች ምናምን ብሎ ብቻ የሆነ ነገር ተጠቅሶ እንዳትመጡ ቢባል እነዚሁ ሰዎች ናቸው የሚተቹት። እነዚህ ሰዎች ይወጡና ጌታ ለሁሉ ሞቶ እንዴት ትዘጉባቸዋላችሁ ይላሉ።
ሲከፈትስ እንዴት ይገባሉ? እንዴት ነጠላ ለብሰው ይታያሉ በቤተ ክርስቲያን ይላሉ ፈሪሳውያን። የራሳቸውን ኃጢአት ደብቀው የሰውን ኃጢአት ለመቁጠር የቆሙ በጣም ብዙ ነውረኞች ሰዎች አሉ። ይሄን ግን በማለት ይሄን ቪዲዮ ጨርሳለሁ። በማንም አፍ አትሰናከሉ። በተቻላችሁ መጠን ከቤቱ አትራቁ። በምንም ህይወት ውስጥ ሁኑ፣ አንድ ቀን ነቅሎ ያወጣችኋል። እስከዛን ግን በአባታችሁ እቅፍ ቆዩ። ሬት ቅለትን ቦሌ መድኃኔዓለም ነኝ። ትዝታው ሳሙኤል ውሻዬን እያስከተብክ እየበገብክ እስክመጣ እንደራስ ውሻ አድርገህ ተንከባከብ ብሎ ለዮናታን አክሊሉ የሰጠውን የጌቶቹ ቤት አጥር አስከባሪን ሰምተነው እንመጣለን። መንፈሳዊ አስለቃሽ አትሁን። በፊት በሀገራችን ባህል አንድ ሰው ሐዘን ሲገጥመው ተከፍሏቸው የሚያለቅሱ ጋር ሄድና ይከፍላቸዋል። የተከፈላቸውም አልቅሰው ያስለቅሳሉ። ስለዛ በሁለት ማሊያ መጫወት አይቻልም። አንተ አሁን የወንጌል አማኝ ነኝ ትላለህ። ነገር ግን እነሱ ደግሞ የወንጌል አማኞችን መናፍቃን፣ አራሙጫ፣ መጤ፣ በሰልባጅ የገባ እየተባለ እንደ ውሻ ነው የምትታየው። ስለዛ እዛ ስፍራ ላይ መሄዱ ምን ማለት ነው? የወንጌል አማኝ ከሆንክ አንተ አሁን ትላንትና ዓርብ ዕለት እኮ የሚገርም ኢትዮጵያ ውስጥ በተለይ አዲስ አበባ ብዙ የወንጌል አማኞች ቤተክርስቲያን ፕሮግራም ነበር፣ መርሃ ግብር ነበረ የክርስቶስን ሞትና ትንሣኤ የሚታሰብበት። አንተ ግን ልብ ፈቅዶ እዛ ስፍራ ላይ ሄድክ። ይሄ ሰንበሌጥነት ይባላል። ወዲም ለጥ። ስለዛ ይሄ ትክክል አይደለም። መቻል ሁለተኛው ጌታ ክትባትን አሳልፎብሃል መሰለኝ በማይመስል ነገር እየጮክ ነው። ቀጥሎ ደግሞ ይሄን ቪዲዮ እንየው እስኪ። ዘንባባይ ልጄ እንደ ሕፃናቶ ሆሳና ልበለው ሰግጄ በፊቱ ምንም ባዶ ብሆን እውቀት ቢጎለኝ ለስሙ አንተ ሲሆን ልክ ለሌላው ሲሆን ስህተት የሚሆን ምንም ነገር እዚህ ምድር ላይ የለም። አንተ እያደረግከው ሌላውን አታድርጉ ማለት አትችልም። እሱ እኮ እንደ ውሻ እንደ መናፍቅ እንደ ሌላ ነገር ይቆጥረዋል ያልካቸው ሰዎች የሚያደርጉትን የዘንባባ መስቀል አድርገ መዘመርህ አንተም ራስህ አልሳካልህ ብሎ እንጂ አድርባይና ወላዋይ መሆንን ማሳያ ነው ማለት ነው። በአንተ ሎጂክ ሲኬድ አንዳንድ ጊዜ አንዳንድ ሰዎች መናገር ማችሉባቸው ርዕሶች አሏችሁ። እየተቀባበሉ የሚመግቡክ ጌቶችን ክትባትህን ካሳለፉብህ እንዲያስከትቡ ያው በመቻል ቋንቋ አዋራቸው። ከዛ ባለፈ አንተ ለዚህ ምክር ብቁ አይደለም ልል ነው። ይመቻችሁ። ሐኪም ማን ነው እሱ? ምንም እውነቱን ለመናገር ቀረብ ተብሎ ቢታይ የሉተራኑ ትምህርት በጣም የሚያስጨንቅ ትምህርት ነው። በጣም የሚያስጨንቅ ሰዎችን በጣም ከተስፋ ውጪ የሚያደርግ በጣም አስደንጋጭ የሆነ ትምህርት ነው። በፊት የምናውቀውን ነገር እኮ ነው ያነሳው ብራዘር። በፊት አንተ ከትናንት ወዲያ አነሳና አብዛኛው ኦርቶዶክሳውያን አሁን ይሄን ሐሳብ አንስተው ያወሩ ነው። ድሮ የምናውቀው ነው፣ ኮንፌሽናችን ላይ የተቀመጠ ሐሳብ ነው። ምንም አዲስ ነገር አላነሳም፣ ትልቅ ነገር አላነሳም። ከዛ አንፃር ምንም አዲስ ነገር ስላልተነሳ እኛ ምንም አይሞቀን አይበርድም። አቤልን አመስገን እናልፋለን። ምንድን ነው ያለው? በፊትም የምናውቀውን ነገር ነው የተናገርከው፣ ኮንፌሽናችን ላይ ያለው ነገር ነው የተናገርከው፣ ምንም አዲስ ነገር አልተናገርክም ብሏል። በቃ ቴንኪው። በዚህ ቢያበቃ ጥሩ ነበር። እያንዳንዳችሁ ወደ ቤታችሁ ትሄዱ ነበር። ሌላ አለ ስልህ አታምታታም ስልህ ብራዘር አታመልጥ። ሰሞኑን በተደረገው ነገር ግን በእርግጥ ስሜታዊ የሚያደርጉ ነገሮች ነበሩ። ምክንያቱም ያ ሁሉ መስዋዕትነት የተከፈለው የእምነታችን አገዳ በትክክለኛ ሁኔታ ፕሬዘንት ሳይሆን ሲቀር የቀረበበት ሁኔታ ትክክል ሳይሆን ሲቀር ያ ሁሉ የከፈልነው እኮ ለዚህ ነው። አክሊል ያቀረበበት መንገድ ከሶሊድ ዲክላሬሽኑ ጋር ይጋጫል። ትክክል አይደለም። አሁን እንዳየነው ከሆነ የተለያየ ሀሳብ ነው የሚያወሩት እርስ በርሳቸው። ኒቂያ የሚያወራውን ዴቫ ያወራው አቤል ራሱ አያወራም። አቤል ትክክል ነው ብሎ አልጠዋት። አሁን ደግሞ አኪ ኒቂያ ትክክል አይደለም ማለት ግራ እየገባን ነው እኛ ራሱ። አይ እነዚህ እንኳን አሁን በተለያየ የሉተራን ዲኖሚኔሽን ውስጥ ሆኖ ከሆነ እንግዲህ እሱን አላውቅም። አካሉ ግን አብዛኞቹ አያውቁትም ሲጀመር ማለት ትምህርታቸውንም የሚያውቁት አይመስለኝም አብዛኞቹ ከታላቅ ይቅርታ ጋር ማለት ነው። አሁንም ቢሆን ኒቂያና አቤል ትንሽ ተስማሙ ከቻላችሁ ማለት ነው። ጠዋት ላይ አክሊል ምንም አልሳተም ትምህርታችንን የተናገረው ብሏል። አንተ ደግሞ ትምህርታችንን ስቷል ብለሃልና ትንሽ ተስማሙ።
ሀገሪቷ ላይ አለ የሚባል ከፍተኛ ፖዚሽን ላይ ያለች ሴት ናት። ባሏ የሀገሪቱ ጠቅላይ ሚኒስትር ነው። በአደባባይ ተንበርክካ እግዚአብሔርን ታከብራለች። ክብሯ በነገራችን ላይ እግዚአብሔር ነው። ብዙ ጊዜ ያሳይታለች። ከእግዚአብሔር ውጪ ክብር እንደሌላት ያሳየች ሴት ናት። ባላት ጊዜ ስራዋን እየሰራች ነው። ለሴቶች ለህፃናት ትኩረት ሰጥታ እየሰራች ነው። ባላት ጊዜ ደግሞ ፈጣሪዋን ከፍታ አድርጋለች በአደባባይ። እመቤቷ ልክ እንዳልካት አይነት ሴት ልትሆን ትችላለች። ፐርሰናሊ አላቃትም። ማንም በሚዲያ ላቃት በሚችለው መጠን ነው የማውቃት። ያልከውም የጠቅላይ ሚኒስተሩ ባለቤት ሆና ሁሉን አልፋ የምታመልከውን አምላኳን በእምነቷ ወጥታ ማመስገኗ የሚደነቅ ነገር ነው። ነገር ግን ከዚህ ሁሉ በላይ የሚገርመኝ የአንተ ጉዳይ ነው። ስለሷ ስትናገር ክብሯ እግዚአብሔር እንደሆነ የምታውቅ ሴት እንደሆነች ተናገራለች። አንተ ግን ክብር እግዚአብሔር አልመሰለኝም። በጣም ብዙ ቀናቶች ሊኖሩ ይችላሉ ስለ ብዙ ነገር የምናወራበት። አትሊስት ግን የፋሲካ ወቅት ላይ እሷ እንዳደረገችው ለተሰቀለውና ለሞተው መዘመር መናገር ሲገባል፣ አንተ ግን የተሰቀለለትን ኢየሱስን ከማውራት ይልቅ የዘመረችለትን ክብርት እመቤቷን ማንሳት ነው የፈለግከው። ይህ ደግሞ ክብርህ እግዚአብሔር እንዳልሆነ አንዱ ማሳያ ነው። ሉቃስ ወንጌል ምዕራፍ 19 ቁጥር 3 ላይ ዘኬዎስ የሚባል አንድ ሰው እንደነበረ መጽሐፍ ቅዱስ ይናገራል። ይህ ሰው ኢየሱስን ማየት ይፈልግ ነበር። ከቁመቱ የተነሳ ብዙ ሰዎች ስለነበሩ ከለሉትና አላየም። ስለዚህ የከለለውን ነገር ለማለፍ የሾላ ዛፍ ላይ ወጥቶ ኢየሱስ ክርስቶስ እንደተመለከተ እሱም ወደ ቤቱ እንደገባ መጽሐፉ ይናገራል። አሁንም በዚህ ዘመን ላይ ያለን ብዙ ዘኬዎሶች አሉን። ብዙ ነገር እግዚአብሔርን ልጅ ኢየሱስን እንዳናይ የከለከሉ። ክብርት እመቤቷ ስትናገር ክብሯ እግዚአብሔር ነው ስትል እሷ የባለስልጣን ባለቤት መሆኗ ሳይዛት በአደባባይ በገባት መጠን እግዚአብሔሯን ስታመሰግን አሳየህንና አንተ ግን ከሁሉ በላይ ያለውን በዙፋኑ የተቀመጠውን እግዚአብሔር እንዳታይ ከእግዚአብሔር በታች ያሉ ዙፋኖች እግዚአብሔርን ዙፋን እንደከለሉብህ አሳይተህናል። ስለዚህ የዚህ ዘመን ዘኬዎስ ሆይ እግዚአብሔርን ልጅ ኢየሱስን እንድታይ የከለሉህን ነገሮች ሁሉ አለፍ አድርገህ እንድትመለከት ነው ይህንን ቪዲዮ የሰራውልህ። ስልጣን ሊሆን ይችላል፣ ዝና ሊሆን ይችላል፣ ገንዘብ፣ እግዚአብሔርን የከለላችሁ የዚህ ዘመን ዘኬዎሶች እዛ ሁሉ በላይ የሚጠቅመውና የዘላለምን እረፍት የሚሰጠው የእግዚአብሔርን ልጅ ኢየሱስን መመልከት ነውና ምንም ነገር እንዳይከልላችሁ እንደ ዘኬዎስ ተንጠላጥላችሁም ቢሆን አልፋችሁ መመልከት እንዲሆንላችሁ ነው ይህን ቪዲዮ የሰራሁት። ውሃ ጠጣ። እኔ ከስምንቱ ወጠጤ ጅብራው ቡድን ጋር እኔ አኬ ይሻል። አኬ እኮ አቋም አለው እኮ አቋሙን አይቀይርም እኮ ያቋም ሰው ነው እኮ እንዴ እንደውም እኔ እንደውም በህይወት ካለው ከቲክቶክ አልቶራል አኬ ይሻለኛል። ከኦርቶዶክሶች ጋር ቢፈቅዱልኝ የጌታ ስጋ ይወስዳል ያለው ሰውዬ ትክክል ናት ብሎ ስለ ኦርቶዶክስ በአንደበቱ የመሰከረው ሰውዬ አሁን ጠረጴዛውን ሲያዞር ለምንድን ነው ከሱ ጋር የምቆመው? እንደ ትላንት እኮ መስክሮለታል። ትላንት ዴቭ ቆንጆ አድርጎ ነው የመሰከረለት። ድኗል። ለኦርቶዶክሳውያን ወንጌል መስበክ እንደውም ብሎ ብላስፈሚ ነው ብሎ የተናገረ ሰውዬ እንዴ ሼም ነው። አሁን የትኛውን ጠረጴዛ ላይ ያዞረው ነው? እቺን ነው ማወቅ የፈለገው። በጥፍ እመጣለሁ ያለው በየትኛው ትምህርት ነው? በትንሽ ነገር ከወንድሞቼ ጋር ተጋጭተን ነበር። አሁን ነው ወንድሞቼ የታየ ነው። በዚህ ነገር ላይ እጃችሁን አንሱ። እኛ ከእውነት ጋር ነው የምንቆም። እንደ ቢቻለ እኮ ሊያጠፋ የመጣ ሰው ነው። ራቁቱን አስቀረዋለሁ እናንተ ሉተራን ባይኖር እኮ ለሰከንድ እኮ አልቆይም ያለ ሰው ነው ዴቭ ማለት። ለሰከንድ ፕሮቴስታንቱ ሳልቆየም ያለ ተረሳ እንዴ? ያ ሁሉ ተረሳ እንዴ? አልተረሳም እኮ እንዴ። አሁን እንደው ዴቭ አዞረዋለሁ፣ መሳሪያን አፈሙዜን አዞረዋለሁ፣ ጠረጴዛዬን በጥፍ አዞረዋለሁ ስላለ ምን የኦርቶዶክስን ትምህርተኛ ማናቀው ትምህርት አለ እንዴ? ማናቀው ትምህርት እኮ የለም እኮ ወገን፣ ሁሉም ነገር እናውቀዋለን። እና እኛ ያገባን እንደ ቲክቶክ ላይ መጣ ትዳሩን እንኳን በቅጡ ያልመራ ሰውዬ መጥቶ ትዳሩን የበጠበጠ ሰውዬ ቲክቶኩንም በጥብጦ ሄደ። ትዳሩን መምራት ያልቻለ ሰውዬ ቆይ አንዴ፣ ትዳሩን መምራት ያልቻለ ሰውዬ እናንተን እመራለሁ ቤተክርስቲያን እመራለሁ ብሎ መጣ እንዴ? ህይወቱን በትክክል ልጆቹን መምራት ያልቻለ ሰውዬ ፍቺ የፈታ ሰውዬ እኔን ሊያስተምር እንዴ? በዚህ ማኬ ይሻለኛል። ቢያንስ አልፈታም። ቢያንስ የአንድ ሴት ሚስት ነው የሚሆነው። እስከ አሁን የሰውዬ እኮ የሁለት ሰው ሚስት የሆነ ሰው ነው። ቢያንስ የዛን ትምህርት ነው የምቀበለው።
እንዴ? እውነትማ እውነት እንላለን። አልተባበረም። እኔ ከ1 እስከ 30 የበዓላትን ቀን በመደርደር ኢትዮጵያን ሽባ በማድረግ የኢትዮጵያን ጉስቁልናና ውድቀት ካፋጠኑ ሀገራት አንዱ ግብጽ ናት። ስለዚህ እኔ ከ4 ኪሎ ዘንዶ አልፌ የኢትዮጵያን ዘንዶ ገና ወጋለሁ። እሱም ብቻ አይደለም፣ ገና የግብጽን ዘንዶ ወጋለሁ። ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትበለጽግ፣ ኢትዮጵያ እንዳያልፍላት በተለያየ አይነት መንገድና ሴራ ኢትዮጵያ ላይ የሚሰራውን ገና የሚቀለበውን ዘንዶ ገና እግዚአብሔር ይወጋዋል፣ እግዚአብሔር ገና ያዋርደዋል። ስለዚህ ባጭሩ የ4 ኪሎ ዘንዶ ይወጋ ስላልኩኝ የተበሳጫችሁ ሰዎች፣ የተናደዳችሁ ሰዎች ከ4 ኪሎ አልፌ የኢትዮጵያን ዘንዶ ወጋለሁ ስትል ስለሰማሁህ ነው። የ4 ኪሎ ዘንዶ የታንዛኒያ ነው፣ የኡጋንዳ ነው፣ የብሩንዲ ነው። እሱን ብታሳውቀን እግረ መንገድን ጥሩ ነው ብዬ አስባለሁ። ግብፃውያን ስለሰጡን 30 ቀናት ደግሞ አንስተሃል። እናንተም እኮ የተለየ ነገር አላደረጋችሁ። የዚህ ዘመን ሐዋርያን፣ ነብይን፣ ፓስተርን፣ ፖስተርን የምትሉ ሐሰተኛ ለእግዚአብሔር ክብር ሳይሆን ለራሳችሁ ክብር የቆማችሁ ግለሰቦች እኮ 30ውን ቀን ሁሉ አልፋችሁ ጭማሪ ቀን እየጠየቃችሁት እኮ ነው ከህዝቡ። አንዱ ሰኞ፣ ሌላው መክሰኞ፣ ሌላው ደግሞ ሮብና አርብ፣ ቅዳሜ፣ እሑድ ሁሉ አይቀርም እኮ ፕሮግራሞቻችሁ። አንዱን ቀን የፈውስ ፕሮግራም ትላላችሁ። የሚፈወሰው ግን የህዝቡ ህመም፣ ቁስልና በሽታ ሳይሆን በድህነት ምክንያት የገረጣና የነጣ የእናንተ ኪስ ከህዝብ በሚገኝ ገንዘብ ይፈወሳል። አንዱን ቀን የተአምራት የድንቅ ቀን ትሉታላችሁ። ተአምር የሚደረገው ግን በእናንተው ኪስና አካውንት ላይ ነው እንጂ በህዝቡ ላይ ምንም ተአምር ሲደረግ አላየንም። አፍዛ ደንግዛችሁ በእርግጥ ህዝቡን እየተዘረፈም እንዳልተዘረፈ እንዲሰማውና እናንተ የተቀባችሁ እንደሆነ እንዲያስብ አድርጎታል። እሱም ደግሞ ለእናንተ ብቻ ነው የጠቀማችሁ። ሌላውን የትምህርት ቀን ነው ትላላችሁ። ሳትማሩ ይህንን ህዝብ ሰብስባችሁ ላስተምር እያላችሁ የተጣመመ ወንጌልና ስውት ትምህርትን ትግቱታላችሁ። አካላዊ ዘንዶ አልገኝ ሲላችሁ የሞተ አዞ ዘንዶ ነው እያላችሁ ትቀባጠራላችሁ። ፓስተር ዶጮ እያጠመቀ ይሄ ዘንዶ ይሄ አዞ መጥቶ የፓስተሩን እግር ያዘ። የኢትዮጵያን ህዝብ በተለይ ደግሞ ፕሮቴስታንቱን እጅግ በጣም በመቀለብ የተቸገረው እናንተ የምትሉትን ዘንዶ ሳይሆን በቀኝ የማታውቁትን ሐሰተኛ አስተማሪዎች፣ ሐዋርያት፣ ነቢያቶች ተብዮችን ነው እንጂ ዘንዶ ለምትሉ ጉዳይ የኢትዮጵያ እናቶች፣ አባቶች፣ ህፃናት ጸሎት ይበቃል። እናንተ አታስፈልጉን።